እጅግ አስደሳች የሆኑ ዜናዎችን እየሰማ እንዲሁም ደግሞ እየተመለከትን እንገኛለን። ማስተር አብነት አዶናይ ይመለከተዋል፣ በደንብ ይመለከተዋል። የድርጅቱን ባለቤት ነው ማንሳት ያለብሽ ማሪ። እሱም ነግርሽ ነው። አሁን እዚህ ወጥቼ እንደዚህ በማውራት በጣም ይደበረኝ ግን ከመፍረዳችን በፊት በአዶኒና በማናጀሩ በኩል ያለውን ደግሞ ስቶሪ እንስማ። ያለቀሰ ሙሉ ልክ ነው ማለት አይደለም። ወጣቶቹን አንድ ነገር ልንላቸው ይገባል። አዶናይና ጓደኞቹ ሰላም ቤተሰብ እንዴት ናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። እንደተለመደው በአዳዲስ በወቅቴና በአነጋጋሪ ቪዲዮ ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ በማድረግ ሼር በማድረግና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆኑ፣ በተለይ አዲስ ሆናችሁ ሰብስክራይብ ሳታደርጉ የምታዩ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ማስቀመጥ እንዳይረሳ። ይህን ቪዲዮ በላይክ እንጀምረው። የአንድ የ2 ሰከንድ ስራ ነች። አንዴ ላይክ አድርጋችሁ ጀምሮ ይህን ቪዲዮ ላይክ ለምን ደሞ አታረጉት? እኔ ልብ ቅርጹን ሳሉልኝ አላልኳችሁ? እንደዚህ ንኩልኝ ነው እንጂ። ወደ ዛሬ ቪዲዮዎች እንሂድ። አንድ የሃይማኖት አባት ነኝ የሚል ሰው እንዴት ህዝብ ተርቦ እንደዚህ ይጨክናል እያላችሁ ያላችሁ ሰዎች፣ እነኚህን ሰዎች የሃይማኖት አባት ያደረጋቸው ማን ነው? እነኚህን ሰዎች እኮ የፖለቲካ መሪዎች እንጂ የሃይማኖት አባቶች አይደሉም። እናንተ ናችሁ በግድ የሃይማኖት አባት ካልሆናችሁ ብላችሁ ድርቅ እያላችሁ ያላችሁት። ገባችሁ አይደለ? ለዚህም ነው እኛ ህዝበ ሙስሊሙ የራሳችን መጅሊስ ያስፈልገናል፣ በውሃብያ መጅሊስ አንመራም፣ በእነኚህ አረመኔ ጨካኞች አንመራም እያልን ያለ ነው። ለዚህም ነው አሁን ወቅቱ የደረሰ ይመስለኛል። ሁላችሁም ነቅጣችሁ ይሄን ሚዲያ ልትጠቀሙበት ይገባል። ውሃብያ የራሱ ኪስ አይጉደልበት፣ የራሱ አይራበው እንጂ የኢትዮጵያ ህዝብ ፍግም ብሎ ቢያልቅ ጉዳዩ አይደለም። ገባችሁ አይደለ? እነሱ አላማቸው መስጊዶችን ማፍረስ፣ ዑለሞችን ማሰቃየት። ለምንድን ነው እንደዛ የሚያደርጉ ይመስላችኋል? የራሳቸውን ጥቅም እያስኬዱ እኮ ነው። ስለ ወገናቸው ምንም የሚያገባቸውና የሚቆረቆሩት ነገር የለም። ነገር ግን ሙስሊም ሲባል ጣታቸው የሚቀሰረው ወደ ህዝበ ሙስሊሙ ነው፣ ምንም የማያውቀው ሙስሊም ላይ ማለት ነው። ህዝብ በለገሰው ገንዘብ ወገን እዚህ ጋር ተርቦ እነሱ ይሳለቃሉ፣ ፖለቲካ አድርገውት ማለት ነው። ረሃብ ጊዜ ይሰጣል። ማንስ ብትሆን ምንስ ብትሆን እንኳን አይደለም አንድ የሃይማኖት መሪ ነኝ የሚል ሰውና ተራ ግለሰብ እንኳን በራብ የሚጨከን ሰው የለም በወገኑ ላይ ለዛው። ስለዚህ በእነኚህ አውሬዎች በእነኚህ ጨካኞች እኛ ህዝበ ሙስሊሙ ልንመራ አንችልም። የራሳችን መጅሊስ የራሳችን ተቋም ያስፈልገናል። አዎ ሁላችሁም በእንደዚህ አይነት ጉዳይ ላይ መሳተፍ ይኖርባችኋል። እነኚህ ናቸው መጅሊሱ ላይ ቁጭ ብለው ሀገርን እየበጠበጡ ያሉት፣ ወገንን እያባሉ ያሉት፣ እየፈጩ ያሉት እነኚህ ናቸው። እንዳያችሁት ነው ቤተሰብ። ያው የደብረ ብርሃኑ የእርዳታ ጉዳይ በጣም ብዙ ውዝግቦችን እያስነሳ ነው። እርዳታው መከልከሉና ያው ለተጎዱ ሰዎች አለመድረሱ በጣም ብዙዎችን ያበሳጨ ሲሆን ያው ፖለቲካ ጋር እንዴት ታገናኛላችሁ፣ እንዴት በተራ በሰው ትቆምራላችሁ የሚሉ በጣም ብዙ ትችቶች እየመጡ ነው። ኡስታዝ አቡበከር ላይም እናንተ እስቲ በዚህ ጉዳይ ምን ታስባላችሁ? መቀበል ነበረባቸው ወይስ አለመቀበላቸው ልክ ነው ብላችሁ ታስባላችሁ? እንደኔ ሀሳብ ከሆነ በተራ በሰው ስለ ፖለቲካ እዚህ ጋር አንስቶ ያን ብር ማስቀረት፣ ሰው እንዳይረዳቸው ማድረግ መቻል ማለት በጣም ከባድ ይመስለኛል እና እኔ ያ ልክ ነው ብዬ አላስብም። እስቲ የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። አፋፊ የመጨረሻ ዴንጀረስ ኢቪል እና ርህራሄ የሌላቸው ሰዎች ማለት ባይዘወይ ማሊግነት ናርሲሲዝም ያላቸው ሰዎች ናቸው። እነዚህ ሰዎች ማለት ነው በሰው ውድቀት፣ በሰው ችግር፣ በሰው ረሃብ፣ በሰው መጠማት ሻይ ማድረግ የሚፈልጉ፣ አቴንሽን ሲክ ማድረግ የሚፈልጉ፣ ወደ ራሳቸው ጥቅም መውሰድ የሚፈልጉ ሰዎች ናቸው። የዳት ኖርማል ባይዘው ኖርማል አይደሉም። ያለ ሳይኮፓዝ እብድ ናቸው ባይዘው። እነዚህ ሰዎች እናንተን አደባባይ ላይ ራቆታችሁ አቅሞ ሂዩሚሌት ቢያደርጓችሁ ለራሳቸው ጥቅም ምንም ችግር የለባቸውም። they will love it and out of nowhere ክሊፕስ ምናምን ነገር ይዞ ይመጡና ብሷቸው ለግሚ ላይ ልብስ አለበስኳት ከዛ ሰው ያንጨበጫሉ። ዳር ኢዝ ናት ርህራሄ ባይዘው። ዳር ኢዝ በጣም ጭካኔ ባይዘው። ማላገጥ በጣም ኖርማል ነው። ማላገጥ ምን ችግር አለው? ማላገጣለው እኮ ስንት ጥጋበኛ እያለ ስንት ክፍታፍ እያለ በዙሪያ በተቸገረ ሰው በተራበ አንጀት ላይ ማላገጥ በጣም ለየት ያለ ፐርሰናሊቲ ትሬት ያስፈልጋል። በመጨረሻ ባዶ ስትሆን ነው እንደዛ የምታረጉት። ሌሎች ሰዎች ከልባቸው የሚያደርጉትን ርህራሄ እነሱ ለማስመሰል በጣም ነው የሚጋጋጡት። ላይክ ለፎቶ ነው ሄዱት ምናምን ነገር ግን እኮ የለውም። የረዳ ፎቶ መነሳት ግን እነሱ ከልባቸው ነው የሚሰሩት። ላይ ታቁ ፈገግ እያሉ ምናምን ተራብን ለማብላት ሳይሆን ወደ ሰርግ የሚሄዱ ነው የሚመስሉት። ከልባቸው ነው የሚሰሩት። እሷ ግን በጣም እንደተሸከመች፣ በጣም ፀሐይ እንዳቃጠላት፣ በጣም ጥቂት እንዳርጋት፣ በጣም እንደሆነች ፎቶ ፖዝ ምናምን ነገር
ኤቭሪቲንግ ኢዝ ፋኪንግ ዲስተርቢንግ። ምን ለማሳየት ነው? ምግብ ሰጥቻለሁ ለማለት ምግብ እኮ ነው ምግብ። እኔ በዚህ ፌል ማድረግ ሳይሆን የምፈራው እነዚህ አይነት ሰዎች እጅ ላይ ያልወድቅ ነው የምፈራው። ከያ ሰዎች በዚህ አጠገባችን ላይ ያሉ ብሮ መቀለጃ ያደርጉሃል። እያገዝኩት ነው ደገፍኩት ነው ለመደነቅ ብሎ አንተን መቀለጃ ነው የሚያደርጉት። እና ፕሊዝ በእናታችሁ ምን አድርገህ ነው ምናምን ነገር አትበሉ። ምንም ነገር አላደረኩም፣ ምንም አልረዳሁም፣ ምንም 5 ሳንቲም አልሰጠሁም። ኮንቴንት ብቻ ነው የሰራሁት። ብሰጥ ራሱ ግን አላወራም። ያደረኩት ነገር ካወራውማ ምን ነው ያደረኩት? ዋናው እኮ ሰውን ማብላት ነው እንጂ እንዳበላኸውና እንዳጠጣኸው የዞርክ ማወጫ አይደለም። እና ፕሊዝ ዶንት ቢ አሻንጉሊት ብላችሁ ለመጣው ምናምን ነገር አታንጨጭው። ቴል ደም ዘ ትሩዝ እውነቱን ንገሯቸው፣ ይማሩበት። አይጎዳችሁም እኮ ይጠቅማችኋል እንጂ አይጎዳችሁም። በጣም ነው የሚረብሹ እንደዚህ አይነት ሰዎች። ወርጋድ ቻ የሆነ እነሱ ያጋጥማችሁ ችግርና ረሃብ አጋጥሞሽ አንቺንም ብስኩትና ጁስ እያበላና እያጠጣ ፎቶ ካንቺ ጋር የሚቀራረስ ሰው አይግጠምሽ ለማለት ነው። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? አሁን የመጣሁበት ምክንያት እንኳን በጣም የገረሙኝ ነገሮች ስላሉ ነውና እስኪ ትንሽ ከእናንተ ጋር እናውራበት ብዬ ነው። ያው ምናልባትም እናንተም እኔ የተሰምቷችሁ ሊሆን ይችላል። እስኪ በኮሜንት ታሳውቁኛላችሁ ማለት ነው። አንዳንድ ግለሰቦች አሉ የኛ አንድ መሆን የሚያስፈራቸው፣ ህዝብ አንድ ሲሆን እጅና ጓንት ሲሆን የሚያስፈራቸው ኃይል ወገን ለምን ተረዳ? ከጫፍ እስከ ጫፍ በአንድ ድምፅ ለምን የዛ የተራበ ህዝብ የዛ የደከመ ህዝብ ነገር ለምን ይፋ ወጣ? ለምን በየቦታው ገንዘብ ተሰባሰበ? ሰው በነቂስ ወጥቶ ለምን ተረዳ? በአጠቃላይ አንድነታችን የሚያስፈራቸው ሰዎች አሉ። አይ ዶንት ኖ ዋይ። ለምንድን ነው የምትፈሩት? አንድ ስንሆን አንድ መሆናችን አያችሁ አይደለ? በጣም ብዙ የሚያስፈራው ሰው አለ። አንድ መሆናችን የሚያምርብንም አንድነታችን ነው። ልዩነታችንን አጥብበን አንድ ስንሆን የሚፈራ ኃይል አለ። ያንን ኃይል ደግሞ ፈርተን ወደኋላ የምንልበት ነገር አይኖርም አይደለ? አሁንም የተራበ ህዝባችን ይጠግባል። in 21 century in this year ሚራብ ሰው ሊኖር አይገባም። እንዳያችሁት ነው። ከዚህ በፊት እቺ ሎዛን ማቃት በጣም ያው ማንነትን መሰረት አድርጋ በጣም ብዙ ስድብ ስትሳደብና ህዝብን ስታልያ ህዝብን ስትሳደብ ስታንጓጥጥ ነበር። አሁን ደግሞ አንድ እንድንሆን እየፈሩ ነው ምናምን የሚል በጣም ብዙ ንግግር ተናግራለች። ይህ ንግግሯ ደግሞ በሚገርም ሁኔታ በጣም በብዙ ሰው ተቀባይነት አግኝቷል። ምን ታስባላችሁ እስቲ በዚህ ጉዳይ? አሁን ደግሞ ምንየው የአዶናይን ጉዳይ ነው። ለምንስ ተከሰሰ? ማናትስ የከሰሰችው? ምክንያቷስ ምንድን ነው የሚሉን እና የጉዳዩን ዝርዝር ነገር አለ ሁሉንም አብረን አይተን ሀሳብ እንሰጥበታለን። ከዚህ ልጅና ከቻሌንጁ ጋር በተያያዘ በእሷ በኩል ያለውን ስቶሪ ሰምተናል። ከመፍረዳችን በፊት በአዶናይና በማናጀሩ በኩል ያለውን ደግሞ ስቶሪ እንስማ። አንዳንዴ ቀድሞ የተናገረ ሁሉ ልክ ነው ማለት አይደለም፣ ያለቀሰም ሁሉ ልክ ነው ማለት አይደለም። ይሄን አጋጣሚ አንዳንድ ሰዎች የሆነ አዶናይን ለመጣል እንዳይጠቀሙበት ማለት ነው። አንዳንዴ አበሾች ሰውን ለማክበር ቶሎ ዝቅ ለማድረግም እንቸኩላለንና መጀመሪያ በአዶናይ በኩል ያለውን እንስማ። በስትክክል እነሱ የሚሉትን አሟልታ ቻሌንጁን አሸንፋ ከሆነ ሊከፈላት ይገባል። ግን መጀመሪያ በእነሱ በኩል ያለውን ደግሞ እንስማ። አዶናይ ይመለከተዋል፣ በደንብ ይመለከተዋል። ምክንያቱም መጀመሪያ የድርጅቱን ባለቤት ነው ማንሳት ያለብሽ ማሪ። እሱ ልነግርሽ ነው ሀቡዬ። እኔ መጀመሪያ ዲል ሳረግ ከአብሪ ሞተርስ ጋር ነው ዲል ያደረግኩት። አዶናይን አላውቀውም፣ አልነበረም አዶናይ። ከዛ በኋላ ግን መሀል ላይ ላናግራቸው ስሄድ እኛን ይመለከተናል አሉ። አዶናይም ቅዱስ ከዚህ በኋላ ከማንም ጋር እንዳታወሪ ከኔ ጋር ነው የምታወሪው ብሎኛል። ከኔ ጋር ነው ኮንታክት የሚኖርሽ ብሎኛል ማለት ነው። ምክንያቱም የቻሌንጁን ነገር እኔና አዶናይንን ሃንድ ሊያደርግ ነው ብሎኛል። ለዛ ነው ይመለከታቸዋል የምለው። ፕላስ ደግሞ በዚህ መሀል ውስጥ ሲያወሩኝ የነበሩት መረጃውን ሲከታተሉ የነበሩት ከሷም ወገኔ አዶናይ እነሱን አታናግሪ፣ ከዚህ በኋላ እኔን ነው ዳይሬክት የምታናግሪው በዚህ ጉዳይ ያለሽ። በቮይስ ነው በቴክስት ነው በኮል ነው ማስረጃ አለሽ? አዶናይ የላከልኝ ቴክስቶች ምን አይነት ቴክስቶች መሰለሽ? እንዳሸነፍኩኝ አለ፣ ሴሪሞኒው ተዘጋጅቶ እንደሚሸልሙኝ በቃ ይሄ አለ አይደለ? ስለ ድርጅቱ ኢንፎርሜሽን የሚነግረኝ እሱ ነው። ቀኑ እንደዚህ ሆነ፣ እንደዚህ ነው፣ በዚህ ሰዓት ነው፣ በዚህ ነው የሚለኝ እሱ ነው። ቻሌንጁንም አናውንስ ያደረገው አዶናይ ነው። ቪዲዮ ሰርቷል። እኔ ራሴ ነኝ የሚሸልማችሁ ብሏል። ሶ ይሄም አንድ ማስረጃ ነው ብዬ አስባለሁ። እኔ እዚህ ነገር ውስጥ ላለመግባት በቃ ተው ብያለሁ። ምክንያቱም እኔም ኢንፍሉዌንሰር ነኝ፣ እነሱም ኢንፍሉዌንሰር ናቸው።
አንደርስታንድ አደርጋለሁ። ከነሱ ጋር ምንም አይነት እንትን ውስጥ መግባት አልፈልግም። እንድንደጋገፍ ነው የምፈልገው። ግን አዶን ነው ተሳስተውም ሊሆን ይችላል። ጉዳዩ ላይ በደንብ ገብተዋል። መጀመሪያ ደረጃ የቻሌንጁ ቪዲዮ ሰርቶ ፖስት ያደረገው አዶናይ አድርጓል። የኔ ፐርሰናሊቲ አይደለም እዚህ ፐብሊክ ላይ ወጥቼ ሰው ፊት ቆሜ እንደዚህ ልናገር ይቅርና በቃ አሮን ነው። በአካል ካገኛችሁ ራሱ በጣም አይናፋር ነኝ። ንግግር ራሱ በስነስርዓት አልችልም እና አሁን እዚህ ወጥቼ እንደዚህ በማውራቴ በጣም ይደበረኝ። ግን ከስር ሆነው አታክ የሚያደርጓችሁ ሰዎች ከባለቤቶች ውጭ በጣም ስታያቸው ታዝናላችሁ። ነው አንድ አይነት ሲቹዌሽን ላይ ያለ ነው። እኔ አሁን ለምሳሌ አንድ ቲክቶከር የሚሰራውን ስራ በስርዓት አንደርስታንድ አደርጋለሁ። ምክንያቱም እኔም እለፋለሁ፣ እንዴት እንደሚሰሩ አውቃለሁኝ በስርዓት ማለት ነው። እና በጣም በቃ ይሄ እንደዚህ ክፉ አይደለሁም ለሰው፣ እግዚአብሔርን ነው የምላችሁ። በቃ አንደርስታንድ አደርጋለሁ ሰውን። ኢቨን በማያገባኝ የገባው መጎዳ ሰው ነኝ ኢን ላይፍ ማለት ነው። እና ከስር ሆኖ እንደዚህ የሚያደርጓችሁን ሰዎች ብታዩ አብረው ማለት ከካምፓኒው በላይ ከስር ያሉት ሰዎች ሞራል ይነካሉ። በጣም በጣም ማለት ነው ከምላችሁ በላይ እና ስራዬን መስራት እስኪያቅተኝ ድረስ ምላችሁ ቪዲዮ ፖስት ማድረግ እስኪያቅተኝ ድረስ ሳምንቱ ሙሉ ታምሜ ተኝቼ ነበር። በእነሱ ንዴት ሰው ታሞብኝ ሊሞትብኝ ደርሶ ነበር። አይ ነው ይሄ የእነሱ ቢዝነስ አይደለም፣ ግን ሰው ነኝ፣ ሰርቻለሁ ለእነሱ። በቃ ማለት ቻሌንጁን ከመወዳደር ውጪ እኔ ራሴ ቻሌንጅ አዘጋጅላችኋለሁ ብዬ ነበር በማያገባኝ ማለት ነው። ጀስት ሴትዮዋ ናይስ ነች እና በቃ ሰው ናይስ ከሆነልኝ ስራ ላይ ናይስ ነኝ እኔ፣ ናይስ ካልሆነልኝ ደግሞ አይደለሁም። ብቻ በጣም በዚህ ጊዜያቶች ውስጥ ያሳለፍኳቸው ሞመንቶች ሳስብ ያመኛል ነው። በጣም ሀስለር ነኝ እኔ። በአብሪ ሞተርስ ምክንያት ነው የሁላ ነገር እየተፈጠረ ያለው። ከዚህ በፊት እቺ ልጅ ብዙዎቻችን እናውቃታለን፣ እብጥ የሚለው የቲክቶክ ትሬንድ ሆኖ ነበረ። አብሪ ሞተርን ስታስተዋውቅና አይ ቲንክ የእሷ እንዳሸነፈች ነው የማውቀው። በጣም ብዙ ቪው አግኝታለች፣ ብዙ ሼር በእሷ ቪዲዮ በጣም ብዙ ሰው ሰርቷል። እና እሷ ደግሞ እዚች ጋር የአዶናይ ኃላፊነት አለበት። እሱ ነበር እዚህ ላይ ጣልቃ ገብቶ በእኛ በኩል ነው ነገር ብሏል። ስለዚህ እሱም ኃላፊነት አለበት። ሀቄን ስጡኝ፣ 1 ሚሊዮን ብር ሽልማቴን ስጡኝ። አዶናይ ያው እዚህ ጉዳይ ላይ አለበት ብላ እሱንም ጣልቃ አስገብታለች እና አዶናይን በጣም ብዙ ሰዎች እየተቹት ይገኛሉ። እሱ ደግሞ በዚህ ጉዳይ ምንም አይነት መልስ አልሰጠም። እስካሁን አብሪ ሞተሮችን በዚህ ጉዳይ እስካሁን ምንም ነገር አላሉም። ያው በጊዜ ሂደት መናገራቸው አይቀርም። እጅግ አስደሳች የሆኑ ዜናዎችን እየሰማ እንዲሁም ደግሞ እየተመለከትን እንገኛለን። ማስተር አብነት መታመሙን ተከትሎ እንግዲህ የተለያየ ሃይማኖት እምነት ተከታዮች ጸሎት እያደረጉለት እንደሆነ ይታወቃል። ከሰሞኑንም እንግዲህ በኃላፊነት ላይ የሚገኙ የሃይማኖት መሪዎች እንግዲህ በቦታው እየተገኙ ማስተር አብነትን ጸሎት እያደረጉለት እንዲሁም ደግሞ እየጎበኙትና የሚያጽናና ምክር እየሰጡት እንደሆነ ይታወቃል። በትናንትናው ዕለትም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዚዳንት ጽህፈት ቤት ኃላፊ የሆኑት ኡስታዝ አቡበከር እንዲሁም ደግሞ ወንድም ካሊድ በቦታው ተገኝተው እንግዲህ ዱዓ አድርገውለት እንዲሁም ደግሞ የሚያጽናኑ ምክሮችን ሰጥተውት እንደነበረ የሚታወስ ነገር ነው። ከዛ በፊትም እንግዲህ ፕሮቴስታንት እምነት ተከታዮች በቦታው ተገኝተው ጸሎት እንዳደረጉለት የሚታወስ ነገር ነው። በዛሬው ዕለትም እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ወቅዱስ ፓትርያርክ ልዩ ጽህፈት ቤት መላከ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽ በቦታው ተገኝተው ጸሎት አድርገውለት እንዲሁም ደግሞ በአጽናኝ ቃላት ጎብኝተዋቸው ማስተር አብነትም እንግዲህ በቦታው ተገኝተው ጸሎት ስላደረጉለት እንዲሁም ደግሞ ስላገኟቸውና ጸሎት ስላደረጉላቸው ጭምር የተሰማውን ደስታ ገልጿል። ማስተር አብነት አሁን በድጋሚ ፈጣሪ በምሕረቱ ይጎብኝ ማለት ፈልጋለሁኝ። መልካም ምሽት ይሁንላችሁ። በዚህ ሰዓት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ የሆኑት ኡስታዝ አቡበክር አህመድና እንዲሁም ደግሞ ወንድም ካሊድ ፋውንዴሽንም በሆስፒታል የሚገኘው ማስተር አብነት ከበደን እስከ ሆስፒታል ድረስ በመገኘት እንግዲህ መጎብኘታቸው ለመመልከት ችያለሁ። በዚህም ላሳዩት ወንድማዊ ርህራሄና እንዲሁም ፍቅር የተሞላበት ትኩረትና ዱዓ ከልብ እናመሰግናለን ሲሉ በርካቶች ምስጋናቸው አቅርበውላቸዋል። አሁንም ሁላችሁም ለወንድማችን ማስተር አብነት ከበደን በየሃይማኖታችሁ ጸሎት አድርጉለት። በማስተር አብነት ጉዳይ ላይ እንዳያችሁት ነው ብዙ አሪፍ ዜናዎችና ጥሩ ነገሮችን እያየን እንመጣለን።
እንዳያችሁት ነው ቤተሰብ። ያው በማስተር አብነት ጉዳይ ላይ በጣም ብዙ ጥሩ ዜናዎች እየሰማን ነው። በጣም ደስ የሚሉ ነገሮችንም እያየን ነው። ያለበትንም ሁኔታ እንዳያችሁት ነው። ከዚህ በፊት ከነበረበት ሁኔታ አንጻር በጣም አሁን ጥሩ ይመስላል፣ እየተሻለው ያለ ይመስላል። ያ ደግሞ ያው ለሁላችንም አስደሳች ነገር ነው። እስቲ ባያችሁት በማስተር አብነት ሁኔታ ምን ተሰማችሁ? የኔ ወድ ባንተ ልክ የወደድኩት ነገር መኖሩን እንጃ። አብዝቼ እወድሃለሁ። አንተ ውስጥ ትላንትናን ነገንም ጨምራለሁ። እወድሃለሁ። ራሴን የምሆነው አንተ ጋር ስመጣ ነው፣ ማስመሰል የሌለበት። ስሮ ትከተል በሀሳብ ጎዳና የሰላሌ ፈረስ መች ቀድመኝና መታኮሳት ዋንቲያና ዳንኤል ያው እንዳያችሁት ነው የካፕል ሙድ እያራመዱ ነው። እስቲ ምን ታስባላችሁ? ብዙዎች ኮመንት ላይ ለማንበብ ሞክሬ ነበር። ብዙዎች አዶናይና ጃኒን ስላያችሁ የእነሱን አይነት ትኩረት ለማግኘት ነው እንጂ ይሄ እውነት አይደለም፣ ዳንኤል ሁሌም ውሸታም ነው የሚሉ በጣም ብዙ በሱ ትችቶች ላይ እሷንም ደግሞ ከተለያዩ ሰዎች ጋር ያው እሷ ሚዲያ ላይ ከመጣች ጀምሮ ከተለያዩ ወንዶች ጋር ካፕሎኛለሁ የሚል አይነት ቪዲዮዎች በጣም ትሰራለች እና ዋንቲያ አሁንም እሷን እየተናገሯት ይገኛሉ። ወጣቶቹን አንድ ነገር ልንላቸው ይገባል። አዶናይና ጓደኞቹ በእጸጽ አካባቢ ለተፈጠረው አደጋ እንዲሆን ያሰባሰቡትን የድጋፍ ገንዘብ ማለትም 16,600,000 ብር ገደማ ለኢትዮጵያ አደጋ ስጋት አመራር ኮሚሽን ገቢ አድርገዋል። ሁላችሁም ኮመንት ላይ ገብታችሁ ምስጋናችሁና አድናቆታችሁን ገለጹላቸው። በባህላዊ ሕክምና አዋቂዎችና በዘመናዊ ሐኪሞች መሃል ምንድነው የተፈጠረው? በተለይ ከተወሰኑ ሐኪሞችና ከዮሐንስ ሽፈራው መሃል ምንድነው የተፈጠረው? ዮሐንስን ጠልፎ ለመጣል በሚመስል ሁኔታ በተቀናጀ መንገድ ዘመቻ እየተካሄደበት ነው። ዓላማው ምንድነው? መንግስት ባህላዊ ሕክምናን በስንት መከራ ወደ መስመር ባስገባበት ወቅት የባህላዊ ሕክምና አዋቂዎችን ባለሙያዎችን ዕውቅና ሰጥቶ እያሰራ ባለበት ወቅት ይህን ያህል ዘመቻ መክፈት ለምን አስፈለገ? በተለይ የተለያዩ ሐኪሞች ቪዲዮ እየሰሩበት ነው። ዮሐንስ ሽፈራው ላይ ግን በተለይ የሆነ ሐኪም የምናከብረው እዚህ ስራዬ ነው ብሎ ትክክለኛ ያልሆነ መረጃ ይሁን ምንም ይሁን በዮሐንስ ሽፈራው ላይ የተከፈተውን ዘመቻ እያሳደደ ሪፖስት እያደረገ ነው። ምንድነው ዓላማው? መጨረሻ ግቡስ ምንድነው? ልጁን ከመንገዱ ለማሳት ነው? ስራውን ለማስተው ነው? ወይስ በጣም የታቀደ ዓላማ ያለው ወደ ኋላ ልጁን ለመጎተት በቅንጅት እየተሰራ ያለ ነገር ያለ ይመስለኛል። እሺ ባለነጭ ጋውኖቹ በዚህ በወንድማችን በዮሐንስ ሽፈራው ዙሪያ ሰዎችን ማሳሳት ተያይዛችሁታል። አካውንቶች እየከፈታችሁ ተጭበርብረናል ብላችሁ ለወገንም ወገን ማለት በጣም ምናምነው ማንንም የዋሸን እከሌ ሳይል ልክ እንደ አውንታ በዚህ ዙሪያ ለአውንታ በርሲሳ ትልቅ የቤት ስራ ሰጥቼዋለሁ። እኛም እንደ ህዝብ ሰተነዋል። ኮመንት ላይ ንገሩልኝ ጋይስ። ሜንሽን ፊት ለፊት የሚጋፈጥ ወንድማችንንም አቅበዝብዛችሁታል። ግን እኛ ያለን ለእውነት የቆመን እያወራን ነበረ ከወገን ጋር። ወገን ደሸት ኢንዲጂኒየስ በሚል ስም ገንዘብ አስገብቼ ተጭበረበርኩ የሚል ካለ አሁኑኑ ደውልልኝ፣ ቁጥር ይልክልሃለሁ። እኔም ላስጣው ዮሐንስን ማለት ነው። በተረፈ ሪፖስት አድራጊዎቹ ነጭ ጋውን ለብሳችሁ ጥቁር ልብ ያላችሁ ሰዎች እባካችሁ የእናንተ እውቀት ያስፈልገናል። ዶክተር ትባላላችሁ ስማችሁ፣ በጣም ነው የምንወዳችሁ። እናንተ ከሌላችሁ ሟቾች ነን። ሀገር በቀል እውቀት በነፃ የሚሰጠን ወንድማችን ምን ያርጋችሁ ማለት የቶንሲል እና አዴኖይድ መቆረጥ ስዊድን ሀገር ውስጥ የካንሰር ስጋት ይሆናል የሚል ጥናት ስላወራ ነው። እኔም እሱን ስላነበብኩ ነው። ወድቧ እሺ ዙፋን ትመስክር። ያው ከካንሰር ስትድን አማካሪዋ ነበር። ትንሽ ወገንም በስጨት ያረከኝ አጠፋው ኮሜንቱን የዙፋንን አስገብቼ የጻፍኩትም ማለት ነውና ምንድነው የዚህ ያለ ህዝብ ጠላት መሆኑ ወደዛ ሄዳ አንተ ፎቅና እንትን ጄምሲ እስክትነዳ ወንድሜ ህዝብ ይለቅ እንዴ እንዳንበት ቅጠላችንን ሸምጥጠን እንድናለን። ሰላም ግቡ። ክብር ለኢትዮጵያ። ዶክተሮቹ የባህላዊ ሐኪምና የዘመናዊ ሐኪም ተባብሎ እርስ በርስ እየተተቻቹ
እየተነጋገሩና ኢቨን አንዳንድ ቦታ ደግሞ ስድብም አለ እውቀት ሳይኖራችሁ እዚህ እየገባችሁ እያሉ ነው። እስቲ እናንተ በባህላዊ ሕክምና ዙሪያ ምን አይነት ሀሳብ አላችሁ? እውነት እንደሚባሉ ያደናል ወይስ ውሸት ነው? ምን አይነት ኦፒኒየን አላችሁ? ይህስ መበረታት አለበት ወይ? በጋሽ ሰሌ የመኪና ሽልማት ዙሪያ ከብሩክ ሪል ስቴት ማኔጅመንት አዲስ የደረሰን መግለጫ አለ፣ እንደሚከተለው አቀርብላችኋለሁ። ውድ ኢትዮጵያውያን፣ በጥበቡ ዓለም ለአገር ባለውለታ ለሆኑ አባት ጋሽ ሰሌ በወንድማችን አዶናይ አስጀማሪነት የተጀመረው ቻሌንጅ በይፋ ተቀላቅለን ነበር። እኛም እንቅስቃሴ በመጀመር ከእናንተ የሚጠበቀውን ለእናንተ በመተው ከእኛ የሚጠበቀውን በአግባቡ ለመወጣት የ1.5 ሚሊዮን ፎሎወር ቻሌንጅ ግቡን እንኳን ሳይመታ መኪናውን ለመሸለም ወሰናችን የሚታወስ ነው። በሰዓቱ በአንድ ድንጋይ ሁለት ወፍ ለመምታት ያህል እንጂ ለጋሽ ሰሌ ለመሸለም ቅድመ ሁኔታ ማዘጋጀት እንዳልሆነ በዚሁ አጋጣሚ ለመግለጽ እንወዳለን። ስለዚህም አዲስ ዘመናዊ መኪና በመግዛት የማስረከቢያው ቀን ከወንድማችን አዶናይ ጋር በመሆን ስንመካከር የነበረ ቢሆንም በመሀል ግን በአዶናይ ማህበራዊ ሕይወት ዙሪያ በነበረው አንዳንድ ጉዳዮች እንዲሁም ሌሎች ምክንያቶች እስካሁን መኪናውን ያላስረከብን እንደመሆኑ ይታወቃል። ነገር ግን ከሰሞኑ አዶናይ ቀን እንደሚያሳውቀንና የገዛነውን መኪና በክብር እንደምናስረክብ ከወዲሁ ለመግለጽ እንወዳለን። ድሮም ታምራለች፣ አሁንም ብሶባላል። ከሀገራችን ውስጥ በጣም ቆላማ ወይና ደጋ ቆላማ ይል አይደል? ወይና ደጋ የጂጂ ዘፈን ላይ ያነሳ ነው። ወይና ደጋ የጂጂ አየሩ እኔ የሚገርም ነው። ሸማ ነጠላውን ለብሶ እና አየሩ የሆነ ቃላት ያንሰዋል ያለው ሸማ ነጠላውን ለብሶ አይበርዳቸው አይሞቃቸው ሀገሩ ወይና ደጋ ነው። አቤት አቤት አቤት! እኔ እኮ አሁን ባለኝ ድምጽ እንደዚህ ከሆንኩኝ ድምጽ በጣም ቢኖር እንዴት ነው የሚሆነው? በጣም ይዘፈን እኮ ዮኒጣና እኔ ማደንቅልህ ድምጽህን አይደለም ለቦታው የሚሆን ዘፈን ነው። እሱ እውነት ነው። ጣናነሽ ቁመን እየጠበቅን ቁጭ ብለን ጣናነሽን ሲዘፍን ደንገጥ ከቦታው ጋር ከሄድ የመጣ ነው። ከቦታው ጋር የሚሄድ ነገር አለው። ከቦታው ጋር ያለ ካታሎጉ ብዙ ነው። የሙዚቃ ካታሎግ ባህር ዳር ላይ ነበር። ባህር ዳር እኔ በጣም የደነቀኝ ድልድዩ ነው በነገራችን ላይ እና እኔ የኔዘርላንድ አምስተርዳም ያለውን ድልድይ ደገፍ ብዬ አንድ ፎቶ ተነስቼ ነበር። ደገፍ ብዬ ተነሳው። በብስክሌትም ዞሮ ተመቸኛ። የብስክሌት አነዳደግ ከባድ ነው። ብስክሌት አነዳደግ ነው። በአንድ እግር ድሬ ለምዶ ነው በአንድ እግር ሳይክሉ በውጭ በኩል ሆኖ ሳይክሉ በዚህ ሌላ ሰው ይችላል ያገኝ ራሱ። ዮኒ ግን ቆይ ሳይክል በእንዳት ችሎታ እዚህ ድረስ ከሆነ ለምን አትይዝም እዚሁ አዲስ አበባ ከተማ ውስጥ? እድሜም አላ እድሜም ባህር ዳር የሚገርመኝ የባህር ዳር ህዝብ በቃ ጋቢ ለብሰው ምንም ትልልቆቹ ሳይክል ይነዳሉ። ባህል ያላቸው ደስ ይላል ናቸው። ጠምጥመው ሳይክል እየነዱ እዛ ፕሮግራሙም ላይ አለና ወደ ቤተክርስቲያን እዛ በቃ አንደኛው የትራንስፖርት መንገድ ሳይክል ነው። በግን በሳይክል ነው የሚሄደው። አንድ ጊዜ ራሱ በግ እንደዚህ ተሸክመው ትግርና የኋላ ግን እንደዚህ ተሰራል እንደ ባግ በይ። አንድ ጊዜ እንደሆነ በጣም ፌመስ የነበረ በጣም የሚታይ የነበረ ፎቶ ባልና ሚስት ነጠላ ለብሰው ሳይክል እየነዱ በጣም የማይረሳ ፎቶ እና ቫይራል ፎቶ እንደሱ አይነት ነገሮችን የማየት አጋጣሚ ሰፊ ነው እና ቢዲ ውቢቷ ባህር ዳር እኔ በጣም ድልድዩን የገረመኝ እንደውም ብዙ አልተነገረለትም፣ አልተወደሰም። ያን የሰራችሁ እጃችሁ ይባረክ ነው ያልኩት። በእውነት በጣም ትልቅ በጣም ዘመናዊ የኢትዮጵያን ከፍታ የድልድይ ኢንጂነሪንግን ከፍታ ያየንበት ነውና በጣም 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 ተደስተናል። እንኳን ነገራችሁ የቱሪስት ሳይት ሆኗል ማለት ነው። እኔ አሁን ደስ ያለኝ እኛ ሀገር ውስጥ በጣም ብዙ የሚታዩ የምናውቃቸው ከተሞች እንኳን በቃ እየተቀየሩ ነውና የት ልሂድ ብለን ብናስብ የት መሄድ እንዳለብን በደንብ እየነገራችሁ የውቢቷ ባህር ዳርን እንድናይ ከዛም በኋላ ደግሞ ሌሎች አካባቢዎችን አይተናል። በኋላ እናነሳቸዋለን። ይሄን ሁሉ እንዲሆን ያደረገው ደግሞ የኢፌድሪ ቱሪዝም ሚኒስቴር ነው። በጣም እጅግ በጣም አድርገን እናመሰግናለን። ከዚያ ባሻገር ደግሞ የባህር ዳር ባህልና ቱሪዝም ቢሮ፣ የጎንደር ባህልና ቱሪዝም ቢሮ እንግዲህ ይህንን ሁሉ ነገር እንድናይ እንድንጎበኝ እኛም አይተን ለሰው እንድናሳይ የቱሪስት ፍሰቱ በደንብ እንዲኖር ለማድረግ እና አካባቢ ያለውንም ነገር በደንብ እንዲታወቅ ለማድረግ እነዚህ አካላት አስተዋጽኦ አድርገዋል። በነገራችን ባህር ዳርን ኤጂ ሳላያት
ኖሬባትም ሳላቅ በቪዲዮ ያዩ በጣም መወዳት ከተማ ነች። ከአዲስ አበባ ወጥቼ የመኖር እድል ቢኖረኝ የመጀመሪያ ምርጫ የምትሆነው ባህር ዳር ነች። በጣም ተፈጥሯዊ ነገር አለ። በጣም ያሳፍራል። የአግማስ ኢትዮጵያ አሳፋሪ ድርጊትና አሳፋሪ ስራ ዛሬ ልነግራችሁ ፈልጋለሁኝና በጣም ያሳፍራል። ይህ መልእክቴን ለኡስታዝ አቡበከር አህመድና ለአግማስ ኢትዮጵያ እንድታደርሱልኝ በአላህ ስም ጠይቃችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ትናንትና በታኩር ቤት ወርቁ አይተነው 15 ሚሊዮን ብር ለደብረ ብርሃን ለተፈናቀሉት ድጋፍ አድርጎ ነበረ። ላለማስረዘም ባጭሩ እንግዲህ አግማስ ኢትዮጵያ ተወያይተው በአቡበከር አህመድ አማካኝነት በፌስቡክ ገዙ የወርቁ አይተነውን ገንዘብ አንቀበልም ብለው ውድቅ አድርገውታል። እንግዲህ ወርቁ አይተነው የተራቡ ሰዎች ይብሉ፣ የተራቡ ሰዎች ይጠጡ፣ ህፃናቶች ይልበሱ፣ ህፃናቶች ይማሩ፣ ህፃናቶች ደብተር ይገዛላችሁ፣ የታመሙ ወደ ህክምና ሄደው ህክምና ያገኙ። በቀን አንድ ጊዜ እንኳን መብላት ያቃታቸው ወይም በቀን አንድ ጊዜ መብላት የማይችሉ ሰዎች ይብሉ ብሎ ገንዘብ ላከ። አይ በወርቁ አይተነው ገንዘብ አይበሉም አንቀበልም አሉ። አግማስ ኢትዮጵያ ከሃይማኖትም ከጎጠኝነትም ከፖለቲካም ነፃ የሆነ ድርጅት ነው ምናምን ብለዋል። ነገር ግን አይደለም። እውነቱን ስነግራቸው እኔ ለእያንዳንዳቸው ለምናገራታቸው ቃላቶች በሙሉ ከፖለቲካ እኔ ነፃ ነኝ፣ ከሃይማኖት መምህራኖችም ጋር ምናምን እንዳታገናኙት። አግማስ ኢትዮጵያ የአንድ ሃይማኖት አደረጃጀት ነው። ስቀጥል ደግሞ የአንድ ብሔር አደረጃጀት ነው። ሌላው ነገር ምንድነው ደግሞ አሁን ያለውን ገዢ ፓርቲ የገዢ ፓርቲ አደረጃጀት ውስጥ ያሉና በዛ ውስጥ የተመሰረተ የሚሄድ አደረጃጀት ነው አግማስ ኢትዮጵያ፣ ሌላ ነገር አይደለም። የሚያወሩት ነገር በሙሉ ሮንግ ነው። እንደ 2-3 ወር በፊት ሰይፉ ፋንታሁን ሾው ላይ ቀርቤ ነበርና በቀረቡበት ሰዓት ያጋጠሙኝ ነገሮች ነገራችሁ ተፈለኩ ነው። ያው ኦፍ ኮርስ ሁሉም ሰው ከእናንተ ጋር እንዲስማማ አልጠብቁም። ግን ክሎዝ የሆኑ ጓደኞች ነበሩ፣ ክሎዝ ፍሬንድስ አብረውኝ ያደጉ ፋይናንሻሊ ገንዘብ ሲጠይቁኝ ምረዳቸው፣ ፋይናንሻሊ ብቻ ሳይሆን ሜንታሊ በጣም ያው የተሻለ ደረጃ ላይ ከነሱ ስላለው በሐሳብም በምንም ደረጃ ምረዳቸው ልጆች ነበሩና እና ምን ተፈጠረ መሰላችሁ? ልክ ሰይፉ ላይ ቀርቤ ምናምን ሳይሆን ኖባዲ ኮል ሚ ባይ ዘ ዌይ እውነቱ እግዚአብሔር በሚያውቀው ማንም ሰው አልጻፈልኝም። ይሄን ስላችሁ መረዳቸው ብቻ ሳይሆን በጣም የማውቃቸው ክሎዝ የሆኑ ሰዎች በህይወቴ ማንም ሰው ጽፎልኝ አያውቅም። አይቼሃለሁ ኢሜጅ ቢጋፕ ያለኝ ሰው የለም። አታሳሽኝ ከሰፈር ሰዎች ከማንም ሰው ጀምሮ ማለት ነው። ሶ ከዛ after 3-4 days ያው ስለኔ አመጣጥ የሚያውቁ ሰዎች ስለኔ መጥፎ ነገር ይወራ ጀመርና he's a scammer እናንተም ገንዘብ ፍለጋ ነው እዚህ ጋር የመጣው ምናምን የሚሉ ነገሮች መስማት ጀመርኩ። ኦፍ ኮርስ ያው አንድ ኦንላይን ላይ እስከወጣ ድረስ ፖዚቲቭንም ኔጌቲቭንም ነገር መስማት መቻል አለባችሁ። ከዛ ግን ከተቀበልኳቸው ነገሮች በጣም የገረመኝ ምንድነው መሰላችሁ? ያው እኔ ምንም አይነት መልስ ለሰው አልሰጠውም። ኦፍ ኮርስ ምክንያቱም ምንድነው ስራዬ እንዲያሳይ ስለፈለኩ ይሄ ቻሌንጅ አልኳችሁ ያወራው ቻሌንጅ እስኪሳካ ጠብቄ አው ማውራት ይችላል ስላሳካሁት ማለት ነው። ግን በጣም የሚያናደኝ ነገር ምንድነው ልክ መጥፎ ነገር ስለኔ መሰማት ሲጀምር አብሮኝ የተማሩ ልጆች ጓደኞቼ የነበሩ ዘመድ አዝማዶች ሊሆን ይችላሉ ብዙ ሰዎች ይጽፉልኝ ጀመር። እዚህ ማቃቸው በጣም ያሳፍራሉ። ለአብሮኝ ምናምን ብዙ ችል የሚያደርጉ ልጆች ፒስ ነው እንዴት ነሽ ምናምን አዩሽ እኮ ምናምን ነገር ሰይፉ ላይ እና ስላንተ ብዙ ነገር እየሰራ ነው አታስብሽ፣ ላይክ እንዳሰቡልኝ ነገር አታስብሽ፣ ዝም ብለሽ ብቻ ከሶሻል ሚዲያ ጥፊ ምናምን። አንቺ ሶሻል ሚዲያሽን አጥፈሽ አንድ ሰው አይደለም ነገራችሁ በጣም ብዙ ሰዎች ይሄ ልላችሁ የፈለጉት ምንድነው እኔ ምንም አልሰማኝም አናገራችሁ አልሰማኝም። እድሜ ልኬን እንዳለ እዚህ ደረጃ ላይ ለመድረስ እየተገፋው ምን እያልኩ ብዙ ነገር እያሳለፍኩ ነው እዚህ የደረስኩትና ይሄ እንደዚህ ነገሮች ምንም አይመስለኝም። ግን በጣም የሚገርማችሁ ኢቭን your closest የምትላችሁ ሰዎች እንኳን ለእናንተ የሚያስብላችሁ ሰው everybody is so fake። ያ አሁን ላይ ቻሌንጁ ጨረስኩት everybody ይሄ ነገር እንደተሳካ ሳይ የኔ ነገር ድጋሚ ሻይን ማድረግ ሲጀምር ትክክለኛ ሆኜ መገኘት ሲጀምር ድጋሚ ጓደኛ ሆኖ ወስጉድ ማጋይ ብለው ይጽፉልኝ ይደውልልኝ ጀመር። ማጋይ ይሄንንም ቪዲዮ ካየ ከዚህ በኋላ እንድደውልኝ አልፈልግም እያንዳንዱ ማለት ነው። አንደኛ ሁለተኛ ነገር ደግሞ ማንንም ሰው ወዳጅ አይደለም ማጋይ። በተለይ ደግሞ ማንንም ሰው መበለጥ የሚፈልግ ሰው የለም። አንደኛ ነገር እንትን ብያለሁ ከኦንላይን ነገር ውጪ ኦፍላይን ላይፍ ላይ ጓደኞቼ ጋር I'm very positive የሆንኩ ሰው ነኝ። ሲጽፉልኝ መልሳለሁ። አብሬ ያሳለፍኳቸውን ሰዎች ምናምን ዝም አይደለም እና ይሄ ነገር ካለፈ በኋላ እንደዚህ ነገር ሲሉ I'm human ማጋይ እንደማንም ሰው ሊሰማኝ ይችላል። ግን bro ማንም ሰው successful ስትሆን ሊወዳ አይችልም። your friends your ዘመድ your ጎረቤት nobody gives a fuck about you ማጋይ just be you
አሁን መተለ የምታሽቋልጠው ደግሞ ማን ነው? fuck you ማን ነገር fuck you I don't need you anymore. I don't want you to come to my DM እና እንድታወራኝ አልፈልግም። ይመች እና ቤተሰቦች የዛሬዎቹ ቪዲዮዎች እነዚህን ይመስላሉ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰቡን እንዳይረሳ። በተለይ ደግሞ አዲስ ሆናችሁ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ።